ሰላም ጤና ይስጥልኝ ቻናል ቤተሰብ ተከታታዮች ኮማንዶ ያለው አዱኛ ተብሎ የሚታወቀው በጎንደር ወይም ደግሞ የጽንፈኛው ቡድን አዛዥ ነው የሚለው በቴሌ ታወሮች ላይ እርምጃ እንዲወሰድ ሲል የተንቀሳቃሽ ቪዲዮ እየተመለከቱ ነበር። አሳፋሪ ጉዳይ ነው። በተለይ ተሽከርካሪዎችን እያቃጠሉ ህዝብ በፊት ወጣን አሁንም እየወጡ ይገኛሉ። አማራ ነጻ የሚያወጡት በዚህ አይነት ነው ወይ? የአማራን የተቋሞችን ወይ የህዝብ መገልገያ ተቋማትን በማውደም የፌደራል መንግስት ተቋሞች ሁሉ የመጠበቅ ኃላፊነት የለበትም። ይህ የማህበረሰቡ ሀብት ነውና ለዚህ ደግሞ በቴሌ ታወሮች ላይ እርምጃ እንደየወሰዱ ይገኛሉ። በዚህ በተለይ በጎንደር ላይ ያለው አዱኛ ማን ነው? ከዚህ በፊት እኮ ማረሚያ ቤት የነበረ ወንጀለኛ ሰው እኮ ነው። ዛሬ ከማረሚያ ቤት በሽብር ተግባር ወጦ የኮማንዶ አዛዥ ነው ሲል በጣም የሚያሳፍር ጉዳይ ናቸው። ባይዞይ ይፋኑ ትግል አሁን ወደ አልሸባብ አይነት አካሄድ የሄደበት ጉዳይ ነው። በዚህ ደግሞ 4 ኪሎ መግባት አይቻልም። የመራጮችን ጉዳይ መመለስበታለሁ። ሻቢያ በተለይ ተወካዮችን ወደ ግብጽ ወይ ካይሮ መላኩ ተሰምቷል። የከፍተኛ የባለስልጣኖችን እንደላከ ነው የተገለጸ የሚገኘው። በምን ጉዳይ ዝርዝር መረጃ እስካሁን ድረስ የወጣ የለም። ሻቢያ እንግዲህ 30 ጊዜ ወደ ግብጽ ወደ አባቱ እየተመላለሰ ይገኛል። በተለይ ኢትዮጵያን ሰላም ለማናጋት በዋነኛነት ክንፍ ወይም ድጎማ እየሰጠች የሚገኘው ግብጽ ነው። የሻቢያ በተለይ አመታዊ በጀቱም በሱ ሳይደጎም እንደማይቀራውን መረጃዎች ያመላክታል። ምክንያቱም በኢኮኖሚ የሾቀ አምባገነናዊ አካሄድ 30 ዓመት በላይ የኤርትራን ህዝብ ቀንበር አልወርድ ብሎ ዛሬም ዋጋ እያስከፈለው ይገኛል። መገንጠል ሀገርን አያለማም። እጅ ለእጅ ተያይዘን በመደጋገፍ ሀገራችን ማልማት ይቻላል። ዛሬም ጽፍ ይዘው የሚንቀሳቀሱት በትግራይ ክልል በአማራ ክልል እነዚህ ክልል ኢኮኖሚ ከማውደም ውጭ የሚያመጥ ለውጥ አይኖርም። ሰሞኑን በተለይ በአማራ ክልል የምርጫ ካርድ የሚወስዱትን እንደወስዱ ጽንፈኛው ቡድን ዛቻ ማስፈራሪያ በማህበረሰቡ እያደረገ ይገኛል። ነገር ግን ማህበረሰቡ እየወሰደ ይገኛል። ምርጫ የሚወስዱት ይመርጣሉ፣ ማይወስዱትም ይቀራሉ። በትግራይ ክልል ለምሳሌ ሙሉ በሙሉ ምርጫ አልተካሄደም። ምርጫ ባለመካሄድ የሚመጣ ለውጥ ወይ ምርጫ በመውሰድ የሚመጣ ለውጥ አለ የሚለውን ጉዳዮች እንመለከታለን። ምርጫ የመምረጥና የመመረጥ መብት አለ። የፌደራል መንግስት ባስቀመጠው ህግ መሰረት ይህ በተለይ የመጀመሪያ ጊዜ በታሪካችን ጠቅላይ ሚኒስትር ዶክተር አብይ ከመጣ በኋላ እኮ ነው ባሸነፉበት ሰፈር ወይም ጎጥ ወደ ፓርላማ እንዲገቡ የተደረጉት። የአብን አመራሮችም አንዱ ለዚህ ማሳያ መንገድ ነው። የኢዜማ አመራሮችም አንዱ የማሳያ መንገድ ነው። ባሸነፉበት ቀበሌ ቀጠና ወደ ፓርላማ እንዲገቡ ወይም ደግሞ የወከላቸው ማህበረሰብ ድምጽ እንዲሆኑ የፌደራል መንግስት የተቀበለበት ሁኔታ ነው። ይህ በእጅጉ የሚደነቅ ጉዳይ ነው። ስለዚህ በጭፍኑ አንድ ነገር መጥራት አይቻልም። ስለዚህ ማህበረሰቡ መምረጥ የመመረጥ እንዲሁም ካርድ የመውሰድ መብታቸው በአካባቢያቸው እንዲከበር እናሳስባለን። በነፍጥ 4 ኪሎ እንገባለን። ይህ ቲቪተኛ የፋኖ ቡድን እጅግ የሚያሳፍር ጉዳይ ነው። መጀመሪያ አትዝረፉ፣ መሰረተ ልማት አታውድሙ። ማህበረሰቡ እንዲቀበላችሁ ወይም የማህበረሰቡ ድምጽ ነን የምትሉ ከሆነ መሰረተ ልማቶችን አታውድሙ፣ ተቋማትን አታውድሙ። የህዝብ ማህበረሰብ ነው። ለአብነት እንኳን ለምሳሌ ልንገራችሁ እንደው ሌላውን ተው፣ ትምህርት ቤቱን፣ ጤና ተቋሙን፣ የጤና ጣቢያ አምቡላንሶች እሱን ተውና ማረሚያ ቤት ራሱ ማረሚያ ቤቱን ማውደም በራሱ ተገቢ ነው። ኢቭን እንኳን ነገ ስልጣን እንኳን ኢቭን ኢፍ ብለን ብናስብ ስልጣን እንኳን ቢሰጥ ማረሚያ ቤት ልትገነባ ነው ወይስ ያለው ማረሚያ ቤት ልትጠቀምበት ነው? ኢማጂን ማስብ ያስፈልጋል። ይህ አስተሳሰባቸው ባጭሩ ጭፍ መሆኑ የሚያሳይ ጉዳይ ነው። ማረሚያ ቤቱ ማንኛውም ገዢ ፓርቲ ይምጣ ይሂድ ያስፈልገናል። ለሀገራችን ባጭሩ የሚያስፈልገው ሰላም ነው። ጦርነት አይጠቅምም። እነዚህም ባጭሩ በማስረጃ ያየን መዳስ የሚያስፈልግበት ዋነኛ ምክንያት በጭፍን 4 ኪሎ በጭፍን መንግስት ጋር ጥላቻ ስላደረበት ነው። ይህ አካሄድ ደግሞ አያሻግርም። የአልሸባብ አካሄድ አያሻግርም። በንግግር በድርድር በሰላማዊ መንገድ ሀገርን ማልማት ብቻ ነው የሚጠቅመን። ጦርነት በየትኛው አቅጣጫ ማንንም ሲጠቅም አላየንም። ሻቢያም ህዋት ሸኔ ይብቃችሁ፣ ሰላም ለሀገራችን ያድርግ፣ ፈጣሪ ሀገራችን ይባርክ። በአምቦ ከተማ አንድ ወጣት ከ120 በላይ ማፊያ ቡድኖችን በማሰባሰብ እንግዲህ የተለያየ አስጸያፊ ድርጊቶች ሲያደርግ የነበረው በቁጥጥር ስር ውሏል። እጅግ እናመሰግናለን። የህግ በላይነት ይከበራል። ወንጀለኞችና ወንጀል አድራጊዎችን ማጋለጥ ያስፈልጋል። ሰላም ነው የሚያስፈልገን፣ ልማት ነው የሚያስፈልገን። በጣም ከሚገርመኝ ጠቅላይ ሚኒስትር ዶክተር አብይ እንደመጣ የሰሜኑ ጦርነት ባይኖር አሁን ደግሞ የሸኔ ፋኖ የሚባሉት የተፈለፈሉበት ሁኔታ ባይኖር ሰላም ብቻ የሰፈነበት ሀገር ቢኖር ከጠቅላይ ሚኒስትሩ ከመጣ በኋላ
እስካሁን ድረስ ስንት ፕሮጀክቶች ያልቁ ነበር፣ ስንት ፕሮጀክቶች ይጀመሩ ነበር። የሀገሪቱ ኢኮኖሚ በስንት እጥፍ ይነቃቃ ነበር። ይህን ሳስብ በጣም ነው የሚገርመኝ። አማራ ክልል አሁን እየወደመ ያለበት አማራ ነጻ እናውጣለን ያሉት፣ ትግራይ ክልል ነጻ እናውጣለን ያሉት እያወደሙበት፣ ይህ ሁሉ ሰላም ሰፍ ነው ቢሆን ወደ ልማት ሙሉ በሙሉ ቢሰማራ ማህበረሰቡ የጦርነት ድምጽ ባይኖር እጅግ የሚገርም ነበር። ለምሳሌ በአማራ ክልል የፌዴራል መንግስት ጦርነት አዘመተበት ይባላል። እነዚህ ታጥቀው ጫካ የገቡ ወንድሞች ወይም ጽንፈኛ ቡድን ቢመለስ ኑሮ ፌዴራል መንግስት አማራ ክልል ጋር ምን ያታግለዋል? ምን ጉዳይስ አለው? የመጀመሪያው ክልል ልዩ ኃይሉ ሲበተን አዛዋል ጽንፈኛው ቡድን ወደ ከተማ መፍለስ ገባ። ተቆጣጣርነ ምናምን በቃ ሶሻል ሚዲያ ማስጮህ ጀመረ። በዚህ ምክንያት የፌዴራል መንግስት ወሰነ፣ ወደ አማራ ክልል እንዲገባ አደረገ። ይሄ ነው ጉዳዩ፣ ሌላ ነገር የለውም። ዛሬም በሩን ክፍት አድርጎ የፌዴራል መንግስት በንግግር በድርድር ጉዳያችንን እንፍታ፣ ወደ ልማት እንሸጋገር ያለበት ምክንያት ለዚህ ነው። ልማት ማደግ ስለሚፈልግ የፌዴራል መንግስት አቅሙን የሀገሪቱን አቅም ማሳደግ ስለሚፈልግ ነው። ሌላ ጉዳይ የለም። የሃይማኖት ጥላቻ፣ የፖለቲካ ጥላቻ ይሄ በሀሳብ ሊኖር ይችላል። በሀሳብ ደግሞ በነፍጥ ማድረግ የለብንም። የሰው ህይወት ይበላል፣ ኢኮኖሚ ያወድማል። ይሄ እጅግ የማይጠቅም አደገኛ አካሄድ ነው። ሀገርን ከማፍረስ ውጭ የሚያመጣው ለውጥ አይኖርም። ስለዚህ ጽንፈኞች ሰከንበሉ፣ ሰላም ነው የሚያስፈልገው። ደግሞ በጦርነት የሚፈታ ጉዳይ አይኖርም። በእርግጠኝነት እኔ ማምንበት ጉዳይ በጦርነት ሺህ ጊዜ የሚያመጡት ለውጥ አይኖርም። ይሄ አማራ ነጻ እናውጣለን የሚለው ግማሹ የአማራን ርስት እኮ ለሱዳን ሰጥቶ ነው። ግማሹን የአማራ ርስት እኮ ለህዋት ሰጥቶ ነው። ምክንያቱም የአማራ ርስት ወልቃይት አለ፣ መተማ ላይ ያለው የአማራ ርስት አለ። ይሄን እኮ ሰጥቶ እኮ ነው የአማራ ህልውና ጉዳይ የሚለው። ይሄ ጽንፍ